ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ጥሩ ግንኙነትን በሰዎች ዘንድ ለማግኘት የሚረዱ መንገዶች ምን ምንድን ናቸው? ወይም ጥሩ ግንኙነት በሰዎች ዘንድ ለማግኘት የሚረዱን ነገሮች፣ መስፈርቶች ምን ነገሮች ናቸው የሚል ትምህርት ነው ዛሬ የምናየው። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ይሻረስ አብራችሁን ቆዩ። ከዚህ ጋር እንደምታዩት ጥሩ 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 ግንኙነትን ግንኙነትን በሰዎች ዘንድ ለማግኘት የሚረዱ መንገዶች ጠቅለል ስናደርገው ጥሩ ግንኙነትን በሰዎች ዘንድ ለማግኘት የሚረዱ መንገዶች የሚል ነው ዛሬ የምናየው። የመጀመሪያው ከዚህ ጋር መስማት መቻል ጠቅለል ስናደርገው መስማት መቻል። ይህ አንዱ ጥሩ ግንኙነትን በሰዎች ዘንድ ለማግኘት የሚረዱ መንገድ ነው ማለት ነው፣ ወይም የሚረዳን መስፈርት ነው ማለት ነው። በሰዎች ዘንድ ጥሩ ግንኙነትን ለማግኘት የሚረዳን አንዱ መስፈርታችን ምንድን ነው? መስማት መቻል ማለት ነው። መስማት መቻል ስንል መናገር ብቻ ሳይሆን በጥሩ ልብ መስማት ማለት ነው። ነገሮችን በመስማት ምላሽ መስጠት ምንችል ከሆነ ሁሌ ተናጋሪ ብቻም ሳይሆን በጥሩ ልብ በመስማት ለነገሮቹ ምላሽ መስጠት ምንችል ከሆነ ጥሩ ግንኙነት በሰዎች ዘንድ እንዲኖረን ያደርገናል ማለት ነው። ሁለተኛ ደግሞ እዚህ ጋር ክብር ማሳየት ጠቅለል ስናደርገው ክብር ማሳየት። ይህ አንዱም በሰዎች ዘንድ ጥሩ ግንኙነትን እንዲኖረን ያደርገናል ማለት ነው፣ ወይም የሚረዳን መስፈርት ነው ማለት ነው። ክብር ማሳየት ስንል አስተሳሰባቸውንና ስሜታቸውን ማክበር ማለት ነው። የሰዎችን አንዱ ይሄ ክብር ማሳየት ስንል ምንድን ነው? የሰዎችን አስተሳሰብና ስሜታቸውን ማክበር ማለት ነው። ይህን ማክበር ስንችል በሰዎች ዘንድ ጥሩ የሆነ ግንኙነት እንዲኖረን የሚያደርገን መስፈርት ነው ማለት ነው። ሶስተኛ ታማኝነትን ማሳየት ጠቅለል ስናደርገው ታማኝነትን ማሳየት። ይህም አንዱ ሶስተኛው መስፈርት ምንድን ነው? ታማኝነትን ማሳየት ነው። ጥሩ ግንኙነትን እንዲኖረን ከፈለግን ሁሌም ታማኝነታችን ማሳየት ሊኖረንብን ይገባል ማለት ነው። ይህ ማለት ግንኙነት ካለን፣ የእምነት ግንኙነት ካለን ይህ አንዱ መስፈርታችን ነው። ሁሌም ታማኝ ለሰዎች ሀቀኛ ከሆነ ይሄ አንዱኛው መስፈርታችን ሊሆን ይችላል ማለት ነው። አራተኛው ግልጽ ንግግር ማሳየት
ሳየት ማሳየት ጠቅለል ስናደርገው ግልጽ ንግግር ማሳየት ግልጽ ንግግር ማሳየት ይሄ አንዱ ጥሩ የሆነ ግንኙነትን በሰዎች ዘንድ እንዲኖረን ያደርገናል ማለት ነው። ግልጽ የሆነ ንግግር ስንል ስሜትን በክብር መግለጽ ስንችል ስሜታዊ በሆነ መንገድ ሳይሆን ስሜታችንን ግልጽ በሆነ ነገር መፍታትና መናገር ስንችል እሱን ስሜታችን በክብር መግለጽ ከቻልን በሰዎች ዘንድ ተቀባይነትን ግንኙነትን የሚያደርገን ነው ማለት ነው። አምስተኛ ራስን 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 መቆጣጠር 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 ማሳየት ማሳየት ጠቅለል ስናደርገው ምንድነው? ራስን መቆጣጠር ማሳየት ራስን መቆጣጠር ማሳየት ይሄ ማለት ደግሞ አንዱም ይሄ ጥሩ ግንኙነት እንዲኖረን ያደርገናል። ራሳችንን መቆጣጠር ስንችል ይሄ አንዱ በሰዎች ዘንድ በጣም ተቀባይነት እንዲኖረን ያደርገናል። ራሳችንን ስሜታችንን በቁጣ ጊዜ ዝም በማለት በብልህነት የምናሳልፍ ከሆነ ራሳችን ተቆጣጥረን ለነገሮቹ በሚመጣው የውጫዊም ይሆናል ውስጣዊ ግፊት ሊሆን ይችላል ጫናም ሊሆን ይችላል ራሳችንን ተቆጣጥረን ለዛ ነገር ማሳለፍ መቻል የምንችል ከሆነ ይሄ አንዱ በሰዎች ዘንድ ተወዳጅነትን ግንኙነት እንዲኖረን የሚያደርገን መስፈርት ነው ማለት ነው። ራስን መቆጣጠር ማሳየት። ቀጣይ ደግሞ እዚህ ጋር ስድስተኛ ሌሎችን 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 መገንዘብ 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 መቻል 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 ጠቅለል ስናደርገው ሌሎችን መገንዘብ መቻል ሌሎችን መገንዘብ መቻል ይሄም አንዱ ጥሩ ግንኙነት እንዲኖረን የሚያደርገን መስፈርት ነው ማለት ነው። ሌሎችን መገንዘብ መቻል ይሄ ማለት የነሱን ከእነሱ ቦታ ላይ ሆነን ማየት ስንችል ማለት ነው። ያ ማለት የሰዎችን እይታን በሰዎች ቦታ ላይ ሆነን ችግር ሊሆን ይችላል ጥሩ ነገር ሊሆን ይችላል ያን ነገር በሰዎች ቦታ ላይ ሆነን ማየት ስንችል መገንዘብ መቻል ስንችል በሰዎች ዘንድ ጥሩ ግንኙነት እንዲኖረን ያደርገናል ማለት ነው። ሌሎችን መገንዘብ መቻል። ቀጣይ ሰባተኛ መመስገንና 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 መደነቅ መደነቅ ጠቅለል ስናደርገው መመስገንና መደነቅ ይህም አንዱ በሰዎች ዘንድ ጥሩ ግንኙነት እንዲኖረን የሚያደርግ መስፈርት ነው ማለት ነው። ያ ማለት መመስገንና መደነቅ ስንል ትንሽ ቃል ትልቅ ግንኙነትን ይገነባል። በትንሽ ቃል ትልቅ ግንኙነትን ይገነባል ማለት ነው። ሁሌ ተመስጋኝ ምንሆን ከሆነ ተደናቂ ምንሆን ከሆነ በሰዎች ዘንድ ትልቅ ግንኙነትን የሚሰጠን መስፈርት ሊሆን ነው ማለት ነው። ይሄ አንዱ ቀጣይ ደግሞ ስምንተኛ ይቅርታ 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 መስጠት መስጠት መቻል 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 ጠቅለል ስናደርገው ይቅርታ መስጠት መቻል ይቅርታ መስጠት መቻል ይሄም አንዱ ምንድነው? ጥሩ ግንኙነትን እንዲፈጥረን ያደርገናል ማለት ነው። ስህተት ሊኖር ይችላል ስህተቶችን አይተን እንዳላየ በይቅርታ መንገድ የምናልፋቸው ከሆነ ጥሩም ሆነ መጥፎ በይቅርታ መስጠት የምንችል ከሆነ አንዱ ይህ ጥሩ ግንኙነት እንዲኖረን ያደርገናል በሰዎች ዘንድ ማለት ነው። ቀጣይ ደግሞ ዘጠነኛ ውሳኔ 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 መኖር 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 መቻል 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 ጠቅለል ስናደርገው ውሳኔ
መኖር መቻል ውሳኔ መኖር መቻል ይህም አንዱ በሰዎች ዘንድ ግንኙነትን እንዲፈጥርልን የሚያደርገው ነገር ምንድነው? የውሳኔ ሰው መሆን ነው። ትልቁ ነገር መስፈርት አሁን ብዙን ጊዜ ለመወሰን እንቸገራለን ማለት ነው። ራስንንም ሌሎችንም ማስከበር ውሳኔያችን አቋማችን ጠንካራ ከሆነ ለራሳችንም ለሰዎችም ትልቅ ክብር እንዲኖረን ያደርገናል ማለት ነው። መጨረሻው ደግሞ አስረኛ ተግባራዊ 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 መሆን መቻል ጠቅለል ስናደርገው ተግባራዊ መሆን መቻል ይህም አንዱ ጥሩ ግንኙነት በሰዎች ዘንድ እንዲኖረን የሚያደርግ መስፈርት ነው ማለት ነው። ያ ማለት ተግባራዊ መሆን መቻል ስንል ቃል ብቻ ሳይሆን በስራ ላይ በማሳየት ሰርተን በማሳየት ተግባር በማሳየት አንዱም ይህን በሰዎች ዘንድ ግንኙነት እንዲሰጠን ለማግኘት ምንድነው? ቃል ብቻ ሳይሆን በስራ በማሳየት ተግባራዊ መሆንን መቻል ማሳየት ነው ማለት ነው። ተግባራዊ መሆን መቻል ስንል በስራም ሰርተን ነገሮችን በማሳየት ጥሩ ግንኙነቶችን ማግኘት እንችላለን በሰዎች ዘንድ ማለት ነው። እንደ ሀሳብ ጠቅለል ስናደርገው ጥሩ ግንኙነት በጊዜ በትዕግስት እና በፍቅር ይገነባል። ይሄ እነዚህን መስፈርቶች የምናካትት ከሆነ ጠቅለል ስናደርገው እንግዲህ መስማትን መቻል ክብር ማሳየት ታማኝነትን ማሳየት ግልጽ ንግግር ማሳየት ራስን መቆጣጠር ማሳየት ሌሎችን መገንዘብ መቻል መመስገንና መደነቅ ይቅርታ መስጠት መቻል ውሳኔ መኖር መቻል ተግባራዊ መሆን መቻል። የዛሬው ትምህርታችን ይህንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ